የሰላም የልማት የፍትህ ተስፋ እያጎነቆለ የሚቀጭባት የበጎ ለውጥ ቃል እየተገባ የሚቀረጨጭባት ኢትዮጵያ በዋዜማው የተጫረባት ጦርነት ሺዎችን እያረገፈ ሚሊዮኖችን እያሰደደ ብዙ ሚሊዮኖችን ለተመጽዋችነት እየዳረገ ቁልቁል እንደደፈቃት የጎርጎሪያኑን ዘንድሮ አምና ልትል 4 ቀን ቀራት 2021 ለ250 ዘመናት የጸናው የዩናይትድ ስቴትስ ዲሞክራሲያዊ ስርዓት የተነቀነቀበት የማትደፈረው ሀገር ጠንካራ ጦር የ20 ዓመት ውጊያው በሽንፈት የማሳረጉ ሽፋን የተቀደደበት ዓመትም ነው። ዓመቱ የሰው ደም እየጠጣ ደም ለሚጠማው መካከለኛው ምስራቅ የአይሁድ አረብ ደም ሳይንዠቀዠቅበት ማለፍ አልፈቀደለትም። ከአውሮፓ በስተቀር በተቀረው ዓለም የተከናወኑ አበይት ፖለቲካዊ ሁነቶችን በሁለት ዝግጅቶች ባጫጭሩ ቃኝተን እንሰናበተው። የዛሬው የመጀመሪያችን ነው። ጥር 1 ኒውዮርክ። የአፍሪቃ የነጻነት ቀንዲል የነጭ ቅኝ ገዢዎች ሀፍረት አብነቷ ኢትዮጵያ የድሮ ክፍለ ሀገሯን ኤርትራን ጨምራ ለአዲስና ለአሮጌ ገዢዎቿ እብሪት ሺዎችን ስታረግፍ አፍሪቃውያን የጋራ ብልጽግና መሰረት ያሉትን ነፃ የንግድ ቀጠና ገቢር አደረጉ። ጥር 1 የንግድ ቀጠናው ዋና ጸሐፊ ዋም ኬሌ ሜኔ እንዳሉት ስምምነቱ የኮሮና ተህዋሲ ክትባትን የመሳሰሉ በሁሉም ዘንድ በአስቸኳይ የሚፈለጉ ሸቀጦችን ፈጥኖ ለማጓጓዝ የሚረዳ በተለይ ኢትዮጵያን ለመሳሰሉ ወደብ አልባ ሀገራት ሲበዛ ጠቃሚ ነው። Our heads of states agreed to establish trade corridors. አስፈላጊ ሸቀጦች በፍጥነት ወደሚፈለገው ሀገር የሚገባበት መተላለፊያ እንዲከፈት መሪዎች ተስማምተዋል። በተለይ ወደብ አልባ በሆኑ ሀገራት ቅድሚያ ተሰጥቷቸው እንዲያልፉ ርዕሰ ብሔራቱ ተስማምተዋል። Particularly in the case of landlocked countries. ዊኪሊክስ የተሰኘው የመንግስታትን ምስጢር አጋላጭ አምደመረብ መስራች ጁሊያን አሳንጅ በተደራራቢ የወንጀል ጭብጥ ወደሚፈለግበት ዩናይትድ ስቴትስ እንዳይጋዝ አንድ የብሪታንያ ፍርድ ቤት ወሰነ። ውሳኔው ጊዜያዊም ቢሆን ለአውስትሬሊያዊ ጋዜጠኛና ለደጋፊዎቹ የአዲስ ዓመት ገጸ በረከት ብጤ ነበረ። ዓመቱ ዞሮ ሊሰናበት 21 ቀን ሲቀረው ግን ለንደን ያስቻለው ይግባኝ ሰሚ ፍርድ ቤት የመጀመሪያው ፍርድ ቤትን ውሳኔ ሽሮ ጋዜጠኛው ወደ ዩናይትድ ስቴትስ እንዲጋዝ ወሰነ። የመብት ተሟጋቾች ተቃውሞ ሰልፍ ጩኸቱም ቀጠለ። ባለቤቱ ስቴላ ሞሬስ አንዷ ናቸው። Julian exposed the crimes of CIA torturers, of CIA killers. ጁሊያን ሲአይኤ ገራፊዎች የፈጸሙትን ወንጀል የሲአይኤ ገዳዮች የፈጸሙትን ወንጀል አጋልጧል። እነዚያ የሲአይኤ ገዳዮች እሱንም ለመግደል ማቀዳቸውን እናውቃለን። ጁሊያንን ልትገድል ወደ አሲረች ሀገር እንዲጋዝ እንዴት ይፈቅዳሉ? An extradition to the country that plotted to kill Julian. ጥር 6 ዩናይትድ ስቴትስ ውስጥ ህዳር መጀመሪያ 2020 በተደረገው ፕሬዝደንታዊ ምርጫ መሸነፋቸውን እምቢኝ ያሉት ተሰናባቹ ፕሬዝደንት ዶናልድ ትራምፕ አደባባይ የወጣ ደጋፊያቸው እንዲያምጽ አዘዙ። ጨርሶ አንቀበልም፣ በጭራሽ ሊሆን አይችልም። ስርቆትን አትቀበሉም። ሀገራችን ከበቂ በላይ አስተናግዳለች። ከእንግዲህ በቃ አንቀበልም። የዚህ ሰልፍ ዓላማም ይሄው ነው። ቀኝ ጽንፈኞች የነዱት ሰልፈኛ የሁለቱ ምክር ቤቶች መቀመጫ ካፒቶል ሂልን ወረረ። የህንፃውን መስኮት፣ በር፣ ወንበር፣ ጠረጴዛ፣ ኮምፒውተሮችን እየሰባበረ ሰነዶችን እየቀዳደደ የትልቂቱን ሀገር የዲሞክራሲ አብነቱን ህንፃ ዝንጀሮ የተመሰገበት ክምር አስመሰለው። አንድ ፖሊስና አንዲት ሴትን ጨምሮ 6 ሰዎች ተገደሉ። ጥር 10
የሰሜን ኮሪያው መሪ ጆንግ ኡን አባታቸው ከሞቱ ጀምሮ ያልነኩትን የሰራተኞች ፓርቲ የዋና ጸሐፊነት ስልጣን በይፋ ያዙ። አባታቸው ኪም ጆንግ ኢል የሞቱት ታህሳስ 17 2011 ነበረ። የታላቁ መሪ 10ኛ ሙት ዓመት ሲዘከር የሀገሪቱ ሕዝብ ለ10 ቀናት ሙዚቃ እንዳያዳምጥ፣ በይፋ እንዳይደሰት፣ እንዳይስቅም ታግዶ ነበረ። ከነገ ጀምሮ ይስቃል። ጥር ተጋመሰ። ዩጋንዳ ፕሬዝደንቷንና የምክር ቤት እንደራሴዎቿን መረጠች። በፕሬዝደንታዊው ምርጫ ምስራቅ አፍሪካዊቱን ሀገር ከ1986 ጀምሮ የገዙት ዩዌሪ ካጉታ ሙሴቬኒ አሸነፉ። በውዝግብ ግጭት የታበጠው ምርጫ በትንሽ ግምት 70 ሰዎች ተገለውበታል። ሙሴቬኒ 35 ዓመት የቆዩበትን ስልጣን ለተጨማሪ 5 ዓመት ማራዘማቸውን ባረጋገጡ በስድስተኛው ቀን አሜሪካዊው የዲሞክራቲክ ፓርቲ ተመራጭ ፕሬዝደንት ጆሴፍ ጆ ሮቤኔት ባይደን ትንሹና ምክትላቸው ወይዘሮ ካማላ ሃሪስ ስልጣናቸውን በቃለ መሐላ ያዙ። So help you God? So help me God. Congratulations, Mr. President. ጥር 20 ነበረ። ባይደን 46ኛው ፕሬዝደንት፣ ሃሪስ የመጀመሪያዋ የአሜሪካ ሴት ምክትል ፕሬዝደንት ናቸው። ከ2011 ጀምሮ የቪየትናምን የኮሚኒስት ፓርቲ የዋና ጸሐፊነት ስልጣን የያዙት ኑጉዌን ፉ ትሮንግ ለሶስተኛ ዘመነ ስልጣን ተመረጡ። ጥርም ሄደ። ታሪክ ትዝብቱ ግን ቀጠለ። አንዱ በኮቪድ-19 ብዙ አዛውንቶች የሞቱ የታመሙ የሰጉበት ዘመን ለአዛውንት ፖለቲከኞች ቀኝ ቀኙን ያመቻቸ ነው ማሰኘቱ ነበረ። ሙሴቬኒ 77 ዓመታቸው ነው። ጆ ባይደን 79፣ ንጉዌን ፉ 77። ለሚያንማሯ ባልቴት ፖለቲከኛ ግን በርግጥ መጥፎ ሚልኪ ነበረ። ኦንግ ሳንሱቺ የካቲት 1 ጀነራሎቹም የሳንሱቺን መንግስት አስወግደው የ76 ዓመቷን ባልቴት ፖለቲከኛ ወህኒ ወረወሯቸው። የካቲት 4 የዩናይትድ ስቴትስ ፕሬዝደንት ጆ ባይደን መንግስታቸው ለሳውዲ አረቢያና ለተባበሩት አረብ ኤሚሬቶች የመንን የሚወጉበትን ጦር መሳሪያ መሸጡን እንደሚያቆም አስታወቁ። የሪያድ አቡዳቢ ነገስታትና የካይሮን የመሳሰሉ ተከታዮቻቸው ግን የየመንን ህዝብ መግደል፣ ማስራብ፣ ሀብት ጥሪቱን ማጥፋታቸውን ለ7ኛ ዓመት እንደቀጠሉ ዓመቱ በዓመት ሊተካ ነው። የሰሜን ንፍቀ ክበብ ክረምት ገለል ቀለል ገለጥ ማድረጉ ሲጠበቅ የካቲት አጋማሽ ዩናይትድ ስቴትስን የመታው ከባድ አውሎ ንፋስ 136 ሰው ገደለ። በ2015 ፓሪስ ፈረንሳይ የተፈረመው የተፈጥሮ ጥበቃ ስምምነት የካቲት አጋማሽ ላይ ዩናይትድ ስቴትስን የመታውን አይነት የተፈጥሮ መቅሰፍት ለመቀነስ ያለመ ነበረ። የቀድሞው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ስምምነቱን አፈረሱት። ባይደን ግን እንደገና ተቀበሉት። የካቲት 19 ግን ሌላ ክረምት፣ ሌላ የተፈጥሮ መቅሰፍት። ታህሳስ 10 የአሜሪካ ማዕከላዊና ደቡባዊ ግዛቶችን የመታው ከባድ ሽክርክሪት አውሎ ንፋስ በትንሽ ግምት 90 ሰው ገደለ። የአደጋው ክብደትና ጥፋት ሳይንቲስቶች እንዳሉት በዚህ ወቅት ለአሜሪካ ያልተለመደ ነው። There were over 30 tornadoes that touched down Friday night. ባለፈው አርብ ሌሊት 30 አውሎ ነፋሶች አካባቢውን መተውታል። በዚህ ወቅት ብዙ የማይታወቅና ብዙ ጥፋት ያደረሰ ነው። መጋቢት 6 ኢራቅን የጎበኙት የሮማ ካቶሊካዊት ርዕሰ ሊቃነ ጳጳሳት ፍራንሲስ ከሺያዎቹ ታላቅ አያቶላህ ከአሊ ሲስታኒ ጋር ናጃፍ ውስጥ ተወያዩ። ጉብኝቱም ውይይቱም ብዙዎች እንዳሉት ታሪካዊ፣ ከሁለተኛው የዓለም ጦርነት ማብቂያ ጀምሮ ዓለምን በበላይነት ለመቆጣጠር የሚሻኮቱት የሞስኮ፣ ዋሽንግተን፣ ለንደን፣ ብራስልሶች ውዝግብ ዘንድሮም እየተካረረ ነው።
መጋቢት ማብቂያ ላይ የሩሲያ ጦር ወደ ዩክሬን ድንበር መጠጋቱን የተቃወመው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምህጻሩ ለዩክሬን ወታደራዊ ድጋፍ እንደሚሰጥ አስታወቀ።